ሲያጡ ሁሉም ይወዱሃል። ካመለጥካቸው በኋላ ደጋግመው ያስቡሃል። አለመኖርህን ሲያስቡ ዋጋህ ይገባቸዋል። ባለመኖር ውስጥ የምንም ዋጋ ይጨምራል። እያለህ ርካሽ አትሁን። ሁሉም ቦታ እየተገኘ ዋጋህን አታሳንስ። ብርቅ ብቻ የሚወደድበት ዓለም ላይ እንዳለ አስተውል። ማንም ከመብዛትህ የተነሳ እንዲሰለች አታድርግ። እከበር ዘንድ ምን ላድርግ ብትል ለማንም በቀላሉ አትገኝ። ማንም አሳንሶ እንዲመለከት አትፍቀድ። አሸርጋጅና ተሽቆጥቋጭ አትሁን። ማንነትን በሚወደደውና በሚከበረው መንገድ ገንባው። የግድ አንድ ተፈላጊ የሚያደርግህ መገለጫ ሊኖር እንደሚገባ ወቅ። በሌሎች ለመፈለግ አስቀድሞ ራስን መፈለግ የግድ ነው። አዎ ጨቅናዬ፣ በቀላሉ የምትተካ ዋጋ ያነሰ የራስህ መገለጫ ቀለም የሌለ ዋጋ እዚህ ግባ የማይባል ለራስህ ያነስክ በሰዎችም ዘንድ የተናክ ርካሽ ሰው አትሁን። በፍጹም ጣት መጠቋቋሚያና የደካማነት ምሳሌ ሆነ እንድትጠቀስ አትፍቀድ። አንድ ነገር እጅ ላይ አለ። እሱም ለራስህ የምትሰጠው ክብርና ቦታ ነው። ከሰዎች ጋር በፍቅር ትኖራለህ፣ ትወዳቸዋለህ፣ ማንነታቸውን ትቀበላለህ፣ ከልብ ታከብራቸዋለህ። በምታስፈልጋቸው ሰዓት ከጎናቸው ትቆማለህ። ነገር ግን በምንም መንገድ ተፈላጊነት የሚያሳጣህን ተግባር አትፈጽምም። ሰዎች አብዝተው ሊንቁ ይችላሉ። በሰዎች ልትገፋና ልትንቋሸሽ ትችላለህ። ነገር ግን ትልቁ ጉዳይ በዚህና ከዚህ በከፋው ሁኔታ ውስጥ አንተ ራስህን የምትመለከትበት መንገድ ነው። አዎ፣ አንድ ሰው ዋጋህን ስላሳነሰ ዋጋህ አይወርድም። ማንም ስለናቀህ የተናቅህ አትሆንም። የትኞቹም ሰዎች ስራህን ቢያንቋሽሹት አንተ እስካመንክበት ድረስ በፍጹም አትረበሽም። የምትመራበት ልኬት ራስ ጋር እንደሆነ አስታውስ። ያንተ ስራ ክብርህን ከሰዎች መጠበቅ ሳይሆን የተከበረ ማንነትን ገንብቶ መገኘት ነው። ትልቁ ቁም ነገር እዚህም እዛም መገኘት ሳይሆን በተገኙበት ጥቂት ስፍራ የራስን አሻራ ማስቀመጥ መቻል ነው። ተፈላጊነት የሁሉም ሰው ምኞት ነው። ነገር ግን የሚያገኙት ተፈላጊ ማንነትን የገነቡት ብቻ ናቸው። ክብር የሁሉም ሰው የውስጥ ጥማት ነው። ነገር ግን የሚያገኙት ራሳቸውን አክብረው የሚያስከብሩ ብርቱ ሰዎች ብቻ ናቸው። ከራስህ ሚዛን አትንስ፣ ዋጋህን ጨምር። በቀላሉ በሰዎች የምትጠቃ ሆና አትገኝ። የራስን ምርጫ በመኖር ራስን በመሆን ብቸኝነትን በመምረጥ ውስጥ ማንም ስለሆንክ የማይቀርልህ ነገር ቢኖር የሰዎች አስተያየት ነው። ተቀምጠህ ይናገሩሃል፣ ስትሰራ ያወሩብሃል፣ ስታርፍ ይተቹሃል፣ ከእነርሱ መለየት ስትጀምር ይሳለቁብሃል፣ ወደ አዲስ ህይወት ስትገባ ጫና ውስጥ ይከቱሃል። ሰዎችን በፈራህ ቁጥር በቅርበት ሲቆጣጠሩ ትመለከታለህ። በምላሳቸው ካቴና እጅህን ታስረህ ትንቀሳቀሳለህ። እነርሱን ባሰብክ ቁጥር እንኳንም ስራህን በአግባቡ ልትሰራ ይቅርና ከቆንክበት ስፍራ እንኳን አንድ እርምጃ ፈቀቅ አትልም። ዋናው ኃይልና ብርታት የሆነው መንፈስ በሰዎች ፍራቻ ተጋርዷል፣ ታስሯል። መርገጥ ያለብህን ስፍራ እንዳትረግጥ፣ መክፈት ያለብህን በር እንዳትከፍት ቀጽፎ ይይዝሃል። አዎ ጀግናዬ፣ በርካሹ አትሰበር። ውድ ሐሳብ ያለ ውድ ተግባር ጀምረ ድንቅ በመሆን የህይወት ጉዞ ላይ ሆነ ርካሽና ተራ በሆነው በሰዎች ተስፋ አስቆራጭና ጨለምተኛ ሐሳብ አስተያየት በፍጹም አትሰበር። በፍጹም አንገትህን አትድፋ። ይህን አስታውስ። ማንኛውም ሰው የሚያወራው አውቆህና አቅምህን ተረድቶ አይደለም። የቱንም ያክል ቢቀርብ ሊረዳህ ቢጥር አብሮ ቢሆን የጋራ ነገር ቢኖራችሁ ከራስ በላይ ሊያውቅህና ሊረዳህ አይችልም።
አንተ እየሰራህና በራስህ መንገድ እየተጓዝክ መቼም ዝም የሚልህን ሰው አትጠብቅ። ምላሱን ፈርተህ አርፈ ተቀምጠ ያላመለጥከውን የሰው አስተያየትና ትችት መቼም በልዩ መንፈስና ወኔ ተነስተ እየተንቀሳቀስክ ልታመልጠው አትችልም። አንተ ባለህበት እርሱም አለ። የብርታትና ጥንካሬ ልኬት ትልቅ ለመሰለ ተራና ርካሽ ነገር አለመገዛትና ተስፋ አለመቁረጥ ነው። አዎ እነርሱም የማያልቅ አስተያየት ያዝንቡብህ፣ አንተም የማያቋርጥ ጥረትህን ይቀጥል። እነርሱም በሚረብሹ ንግርቶች ተስፋ ማስቆረጡን ይቀጥሉ። አንተም በአምላክህ ድጋፍ በአቅምህ ጥንካሬ ዘውትር በተስፋ መሞላትህን ይቀጥል። በበዛ ስድብና ነቀፋ የምትሰበር፣ በበዛ አድናቆትና ሙገሳም በትዕቢት የምትሞላ እብሪተኛ የማትሆን ሚዛናዊ ሰው ሁን። ወደፊት መራመድ ከፈለግ መስማትና ማዳመጥ ያለብህን ሰው ላይ ራስህን ሆነ ማደግና በራስህ መንገድ መጓዝ ከፈለግ ራሳቸው መንገድ ያላቸው ጥቂት ሰዎች አሉና እነርሱን ተከተል። ብርታት፣ ጥንካሬን፣ ቆራጥ የዓላማ ሰው መሆንን ከነርሱ ተማር። በተራ አስተያየት የሚረበሽና የሚቆም ድንቅ ሐሳብ ትልቅም እንደማይኖር አስታውስ። አንተን ሐሳብህን፣ ተግባርህን ለማሳነስና ዋጋ ለማሳጣት ሲጠቋቆሙብህ የነበሩ ጣቶች፣ ለትችት የተሰነዘሩብህ ምላሶች ማጨብጨብና ማሞገስ እስኪጀምሩ ድረስ እንቅልፍ አይወስድህም፣ አታርፍም፣ ወደ ኋላ አትልም። የምታደርገውን ታውቃለህና በማያውቁ ሊያውቁህም ፍቃደኛ ባልሆኑ ሰዎች አትረበሽም፣ እጅም አትሰጥም። ነገሮች እንዳሰብከው ቀላል አይደሉም። በአንተ እይታ የተመቸህና የወደድከው ነገር በብዙዎች ላይወደድ ይችላል። አንተ እንከን አልባ ነው ብትልም ሌሎች እንከንህን አጉልተው ያወጡታል። በአንተ ሐሳብ አይስማሙም፣ ባሰብከው መንገድ አያስቡም። የሰው ልብ ውስጥ ለመግባት ተቀባይነት ለማግኘት ረጅም የማያቋርጥ የጥረት የልፋትና የትጋት ዓመታት ሊጠበቁብህ ይችላሉ። መውደቅ፣ መነሳት፣ መገፋት፣ መተቸት፣ መንቋሸሽ ተቀባይነትን ለማግኘት የምታደርገው የጉዞ አካል ናቸው። ስለዚህ በፈለግከውና በማንኛውም ሰዓት ይሁንታን ላታገኝ ትችላለህ። በቅድሚያም ብዙ መገፋቶች ሊደርሱብህ እንደሚችሉ ማሰብና መዘጋጀት ብልህነት ነው። አዲስ ሥራ ጀምረህ ወዲያው ተቀባይነት ላለማግኘት ይባሱንም ለብዙ አስከፊና ተስፋ አስቆራጭ ንግግሮች ዝግጁ ሁን። አዲስ አካባቢ በተቀላቀልክ ሰዓት በፍጥነት ላትዋሃድና ተቀባይነት ላታገኝ ትችላለህና ለእርሱም ተዘጋጅ። ወደ አፍቅረ ወዳጅ ፈለገ ለመገፋትና ያሰብከውን ላለማግኘት ራስህን አዘጋጅ። ራስን ማዘጋጀት ወይም ዝግጁ መሆን ማለት ባሉታዊ ሐሳብ መታጠርና እንደማይሆን እንደማይሳካ ማሰብ ማለት አይደለም። ዝግጁነቱ ተቀባይነቱ እንዳሰቡት ባይሆን እንኳን ቅድመ ዝግጅት ስላለ አዲስ ነገር እንዳልሆነ አስቦ ተስፋ ባለመቁረጥ መንገድን መቀጠል፣ በጽናት መጓዝ፣ ውስጥን ማዳመጥና ወደፊት መራመድ ነው። አዎ ተግናዬ፣ ለአሉታዊውም ተዘጋጅ። በጅማሬ ተቀባይነት ላለማግኘት ተዘጋጅ። ላለማቆሚ ዋስትና በሌሎች ተቀባይነት ማግኘቱ ሳይሆን ባሰብከውና በጀመርከው ነገር ማመን ነው። ባይቀበሉ፣ ቢተቹ፣ አትችልም ቢሉ፣ ቢያንቋሽሹህም ለነዚህ ሁሉ ራስህን ካዘጋጀ ምንም አይደለም። ኖርማላይዝ ታደርጋቸዋለህ። የተጠበቁ ናቸውና እንዳመጣጣቸው ትቀበላቸዋለህ፣ ታሳልፋቸዋለህ። በዚህ ሰዓት የሚያስፈልግህ ራስህን መቀበል፣ በሥራ ማመንና ከሰዎች ምንም አለመጠበቅ ነው። ተቀባይነትና ተወዳጅነት በጽናትህና በማያቋርጥ ጥረትህ ልክ የሚመጡ ናቸው። አብዛኛው ሰው አዲስ ሐሳብና ተግባር ለመጣል ቅርብ ነውና እነርሱ ቢጥሉትም አንተ አንስተ መጓዝህን ቀጥል። የሐሳብህ ውድቀት መለኪያ ሰዎች ሳይሆኑ
ያንተ ጽናትና ጥረት ነው። ሰዎች ስንባል የተለየ ነገር ትኩረታችንን ይስበዋል። አዲስ ነገር በቀላሉ ስሜታችንን ይገዛዋል። ከፍታ ላይ ያለ እንዲሁ ጎላ ብሎ የሚታይና አይን ውስጥ መግባት የሚችል ነገር ይገዛናል። ማንም ውብ ነገር አይጠየፍም። ማንም ክብርና ሞገስ ያለውን ነገር አይሸሽም። ንብ ማርን የምትቀስመው መዓዛቸው ከሚያውድና ውበታቸው ከደመቁ አበቦች ነው። ደህና የሚጠቅምና የሰዎችን ሕይወት የሚያቀል ነገርም የሚመጣው ከተመረጡ መልካምና እንቁ ሰዎች ነው። አይኖች ሁሉ ወደ እነዚህ ሰዎች ያማትራሉ። ማንም የእነርሱ ንግግር የሚያመልጠው አይኖርም። ምንም ነገር ቢያደርጉ የተለየ ትርጉም ይሰጠዋል። የትም ቢገኙ በምክንያት እንደሆነ ይታሰባል። እያንዳንዱ የሚሳተፉበት ፕሮግራም ክብራቸውን ይወክላል። ትኩረት በግድ የሚገኝ ነገር አይደለም። ይልቅ ትኩረት ሰዎች ትኩረት ከመስጠት ውጪ አማራጭ ሲያጡ ራሳቸው ፈልገው የሚሰጡን ነገር ነው። ትኩረትን ለማግኘት መታገል አያስፈልግም። ራሳችሁ ላይ ማተኮራችሁ ብቻ የሰዎችን ትኩረት በቀላሉ እንድትስቡ ያደርጋችኋል። አዎ፣ ትኩረት አትለምኑ። ሰዎች ጊዜ እንዲሰጧችሁ፣ ጆሮ ሰጥተው ከልብ እንዲያዳምጧችሁ፣ አብረዋችሁ ውድ ጊዜያቸውን እንዲያሳልፉ አትለማመጧቸው። ለምናችሁ የምታገኙት ትኩረት ከስድብ እንደማይተናነስ፣ ክብራችሁን ጥላችሁ ማንነታችሁን አሳልፋችሁ ሰጥታችሁ የሚሰጣችሁ ጊዜ ከንቀት እንደማይተናነስ አስታውሱ። የሰው ልጅ ተፈጥሮ በራሱ ክቡር ነው። ክብር ያለው ነገር ደግሞ ትኩረትን አለመሳብ አይችልም። ራሳችሁን ሳትሆኑ ማንነታችሁን ሳትቀበሉ በማስመሰልና ከልክ በላይ ዝቅ በማለት ከምታገኙት ትኩረት ማንንም ሳትሆኑ ራሳችሁን ብቻ ሆናችሁ ከነክፍተታችሁና ከነድክመታችሁ መጠላትና መገፋት ይሻላችኋል። የምትኖሩት ትኩረት ለመሳብ ወይም በሰዎች ፊት ሞገስን ለማግኘት አይደለም። የምትኖሩት በራሳችሁና በአምላካችሁ ፊት የተወደዳችሁና የተከበራችሁ ድንቅ ፍጥረት መሆናችሁን ለማሳየት ነው። ማንም በእውነተኛ ማንነታችሁ ቢንቃችሁ፣ ማንም ከድክመታችሁ የተነሳ ትኩረት ቢነፍጋችሁና ጊዜ ባይሰጣችሁ በፍጹም አትረበሹ። ከሌሎች በላይ ራሱ ላይ ለሚያተኩር ሰው ከሌሎች ትኩረት ማግኘት ቀላል ነገር እንደሆነ አስታውሱ። አዎ ጀግናዬ፣ ሰዎችን ለመለመን የምታጠፋውን ጊዜ በርህን ዘግተህ ራስ ላይ በመስራት አሳልፈው። በሰዎች አይን ውስጥ ለመግባት የምታባክነውን ኃይል ወይም ኢነርጂ የራስ የምትለውን አንድ ወሳኝ ክህሎት ለመገንባት ተጠቀመው። ራስህን ተመልከት። ይህ የምትመለከተው ሰው ሌሎችን መሳብ ይቅርና አንተን እንኳን ይስብሃልን? አንተ ራሱ ከዚህ ሰው ጋር ብትሆን ደስ ይልሃልን? አንተ እንኳን ከብዙ ሰዎች መሃል ምርጫ ታደርገዋለህን? ትኩረት ማለት ሕይወት ማለት ነው። ሕይወትህ ያለው እያንዳንዱ ትኩረት የምታደርግበት ነገር ላይ ነው። ስለዚህ አንተ የሰዎች ሕይወት አንድ አካል ከመሆን በፊት የራስህን ሕይወት አሳልፈ የምትሰጥበትን ነገር አስተውል። አብዛኛው የሰው ልጅ በፍርሃቱ ተሸብቦ በግል ውጥረቱ ተረብሾ የሚኖር ነውና ከጥሩ ነገር ይልቅ መጥፎ ነገር ቀልቡን ይስበዋል። ከሚያስደስተው ነገር በላይ በሚያስደነግጠውና በሚረብሸው ነገር ይገዛል። አንተም ትኩረትን ለማግኘት መጥፎ ሰው መሆን ትችል ይሆናል። ትኩረት ያሰጠህ መጥፎነት ግን መጀመሪያ የሚያጠፋው አንተኑ ነው። ትኩረት አትለምን። በቅድሚያ ራስ ላይ አተኩር። ሰው ከውድ ጊዜው ቆርሶ እንዲሰጥ አትለማመጥ። መጀመሪያ ጊዜውን በመስጠቱ የማይጸጸትበትን ማንነት ገንብተህ ጨርስ። ማን ስለሆንክ የተገፋህ፣ ምን ስላደረግ የተገለልክ፣ ምን ስለምታስብ የተጠላህ ይመስልሃል? የፈለግከውን ማንነት የመፍጠር ሙሉ መብት እንዳለህ የማያውቁ ሁሉ በአስተሳሰብ ምክንያት ይተቹሃል። በሥራህ ምክንያት በመጥፎ ይፈርጁሃል።
ዛሬ ባለህበት ስፍራ ምክንያት ይንቁሃል፣ ያንቋሽሹሃል። ሰው ከሚያውቀው ይልቅ ስለማያውቀው ማውራቱ ይቀለዋልና ሳያውቅ ብዙ ያወራብሃል። ሳይረዳ የማይመጥንህን ስም ይሰጥሃል። እንዲሁ አይነ ውሃ ስላላማረው ሊገፋህ ይሞክራል። ማንም እንዲንቅ የማትፈልግ ከሆነ ከሚንቅህ ጋር የማይመጥን ድራማ ውስጥ መግባት አቁምና አንተም ንቀህ ተወው። ዕለት ዕለት የህይወትህን ከፍታ የሚጨምርና ማንነትህን የሚያንጽ ተግባር ላይ ብቻ አተኩር። ከሚጠሉ ጋር የማይሆን ጨዋታ መጫወት አቁም። የሚንቁህን መለማመጥ አቁም። ክብርም ሆነ ሞገስ በልመና የሚገኝ ስጦታ አይደለም። ምንም ለምነህ የምታገኘው ነገር የሚገባ ስጦታ ሳይሆን በሌሎች መልካም ፍቃድ የሚደረግልህ እርዳታ ነው። ራስህ ሄደ ማግኘት እየቻልክ ከክብርህ ወርደ ዋጋህን አሳንሰ በማንነትህ ላይ ተረማምደ እንደ ባላንጣ እየታየህ የምታመጣው የትኛውም ነገር የሚገባህን ማንነት አያሰጥህም። አዎ ጀግናዬ፣ ለእያንዳንዳቸው በአንተ ተቃራኒ ለሚቆሙት፣ ዋጋህን አሳንሰው ለሚመለከቱት፣ ባገኙህ ቁጥር በጎሪጥ ለሚመለከቱ፣ ንቀትና ጥላቻንም እንደ ምርጫ የሚመለከቱ ሰዎችን ማን እንደሆንክ፣ ምን እንደሚገባ፣ ዋጋህ ምን እንደሆነ በግልጽ አሳያቸው። በተግባር አረጋግጥላቸው። ከሰዎች ጋር ለመኖር ዝቅ ትላለህ። ከሰዎች ጋር ለመግባባት በተወሰነ መልኩ ራስህን ግልጽ ታደርግላቸዋለህ። እንዲረዱህም ሆነ ልትረዳቸው ትጠጋቸዋለህ። ነገር ግን አንዱን የግል ሕግህን እንዲጥሱ አትፈቅድላቸውም። ሕግህ ማንንም የሚንቅህን ሰው አለመታገስህ ነው። አንዳንዶች ሁን ብለው በራስህ እንዳትኮራ፣ እውነተኛ ማንነትህን እንዳትቀበል፣ ውስጥህን እንዳታዳምጥ፣ ዋጋህን እንዳትረዳ ዘውትር ደጋግመው የበታች ስለመሆን ሐሳብህ፣ ቅዠት፣ ፍላጎትህም የማይጨበጥ ህልም እንደሆነ ይነግሩሃል። መረዳት ቢችሉም ሊረዱ ፍቃደኛ አይደሉም። እየሰራህ መሆኑን ሲያዩ ያወሩብሃል። አንተ ወደፊት ትጓዛለህ፣ እነርሱ ወደ ኋላ ይጎትቱሃል። አንተ በራስህ ትክክለኛ መንገድ ትጓዛለህ፣ እነርሱም መንገድህን ሊያስቱ፣ ህልምህን ሊያደናቅፉ ይጥራሉ። አዎ የተለየህ እንደሆንክ የሚሰማ ከሆነ፣ ምርጫህ የላቀ ደረጃ ላይ እንደሚያደርስ እርግጠኛ ከሆንክ፣ ህልምህ የምርም ለሰዎች ቅዠት የሚመስል ከሆነ ለመጠላት ተዘጋጅ። በአደባባይ ለመተቸት፣ በብዙዎች የተናክና የተገፋህ ለመሆን ራስህን አዘጋጅ። መንፈስህን አጠንክር፣ ስብዕናህን ገንባ። የምትመኘውን ተአምራዊ ህይወት ለመፍጠር የማንም ፍቃድ እንደማያስፈልግ አስታውስ። አምላክ እንደሚገባህ ካሳየ፣ አንተም እንደሚገባህ ካመንክ፣ ማንም እንዲያቆም ልትፈቅድለት አይገባም። የምትሰራው ለመወደድ አይደለም። ጠንካራ ባለራዕይ የሆንከው ሰዎችን ለማስደመም አይደለም። ዋናው ጉዳይ ያንተ ህይወትና የምትወዳቸው ወዳጆች ህይወት፣ ብሎም በአንተ የስኬት ጉዞ የምታገለግላቸው ሰዎች ናቸው። ለጥላቻ ቦታ አትስጥ። ለሚቀልዱብህ ትኩረት አትስጥ። ለራስህ ያለኸው አንተ ነህ። እያንዳንዱን ውድድርህን የምታሸንፈው መጀመሪያ አንገትህን ቀና ለማድረግ ነው። እነርሱ ያሉትን ይበሉ። አንተም መሆን የምትፈልገውን ሰው መሆን እንደምትችል አረጋግጥላቸው። የሐሳባችን አለመሳካት፣ የውጥናችን ግብ አለመምታት፣ የህልማችን አለመከናወን ዋና ማነቆ የመቀላቀል አባዜያችን ሊሆን እንደሚችል መመርመር ተገቢ ነው። ለማንበብ ተዘጋጅተህ ከጀመርክ በኋላ ስለ ስራ፣ ስለ ቤተሰብ፣ ስለ መዝናናት፣ ስለ ፍቅረኛ ወደ ማሰብ ጎራ ካልክ ስራህን መበደል ግልጽ ነው። ተግባርህን ከሌላ ሐሳብ በቀላቀልክና ስራህን ከማይመለከተው ነገር ጋር ባምታታ ቁጥርም ከውጤታማነት የመራቅ ዕድል እየጨመረ ይመጣል። ብታነብም አትረዳም፣ ብትጀምርም አትጨርስም፣ ብትሰራውም ልብህ አይደርስም። በችኮላህ ብዛት እንደ ነገሩ ከላይ ከላይ ለመስራት ትሞክራለህ። የትኩረት ማጣትህ መዘዝ በቀላሉ እንደማይፋታ ታውቃለህ። በአግባቡ ለመስራት ሳይሆን ለመጨረስ ብቻ ትሰራለህ። ሙሉ በሙሉ ያለህበት ሁኔታ ላይ ማተኮር፣ መንፈስህን ለእርሱ ማስገዛት ትቸገራለህ።
አዎ ጀግናዬ፣ አንዱን ከአንዱ ተግባርን ከሐሳብ ጅማሬውን ከፍጻሜ ውጥኑን ከሂደቱ መቀላቀል ሁለት ያጣ መሃል ሰፋሪ ያደርግሃል። ሙሉ በሙሉ ከስራ አልሆንክ ወይም ከሐሳብ አልሆንክ፣ ወይ ድካምህን አላስታገዝክ ወይም በሙሉ ትኩረት የጀመርከውን አልጨረስክ፣ ወይ ከሐሳብ እረፍት አልወሰድክ ወይም ጊዜህን በሙሉ ለዕቅድና ተግባር አልሰጠ። አንድ እውነት አስታውስ፣ እምቅ አቅምህ በትኩረት አቅጣጫ ይፈሳል። የምታተኩርበትን ነገር በጥልቀት እስካልተቆጣጠርክ ድረስ የሚባክነው ጊዜ ብቻ ሳይሆን አቅምና ችሎታም ጭምር ነው። በየመሃሉ እየመጡ የሚረብሹህን፣ ሐሳብህን እንዳትከውን ዕቅድህን እንዳትፈጸም የሚያደናቅፉህን የትኩረትህን ጠላቶች ጊዜ ሰጥተህ ተጋፈጣቸው። ዳግም ማግኘት ያለብህን እንዳያሳጡ፣ መድረስ ካለብህ እንዲያስቀሩ አትፍቀድ። አዎ፣ የመቀላቀል አባዜን አስተካክ፣ ትኩረትህን አሰልጥን። በመሃል የሚመጡ ሐሳቦችን ሞግታቸው። አእምሮህን ከሚያናጋ አጫጭር ነገር ራስህን ቆጥብ። በአንዴ አንድ ነገር ብቻ የመስራት ልማድ አዳብር። ከእያንዳንዱ ተግባር ጀርባ ውስጣዊ እርካታና ጣዕም አለ። ከእያንዳንዱ ዕቅድና ሐሳብ ጀርባ ውጤት አለ። በአንድ ጊዜ ሐሳብህ ላይ ብቻ ካላተኮርክ ተግባሩ ከንቱ ምኞት ነው። ተግባሩን በሙሉ ልብ ካልሰራኸው፣ ደጋግመህ ካላረምከው፣ ተገቢውን ጊዜ ካልሰጠኸው የፈለግከውን ውጤት በጠበቅከው ጥራት የማግኘት ዕድል እጅጉን አናሳ ነው። ከመቀላቀል በላይ ለፈለግከው ነገር ራስህን ስጥ። ከማመንታት በላይ በአንዴ አንድ ነገር ላይ ብቻ አተኩር። የልፋትህን ውጤት፣ የድካምህን ፍሬም በፈለግከው ጥራትና መጠን ልክ አግኘው። እንዲያድግ ትፈልጋለህ? እንግዲያውስ ትኩረት ስጠው። እንዲደበዝዝ እንዲጠፋ ትፈልጋለህ? እንግዲያውስ ትኩረትህን ንፈገው። ዕለት ዕለት እያዳበርከው የማያድግ ክህሎት አይኖርም። ሁሌም እየሰራኸው የማይሰራህ ተሰጥኦ የለም። ሳታቋርጥ እየለፋህበት ያንተ የማይሆን ትርፍ አይኖርም። እየሰራህ ትሻሻላለህ እንጂ ሳትሻሻል አትሰራም። እያነበብክ ታድጋለህ እንጂ ሳታድግ አታነብም። እየሞከርክ ትማራለህ እንጂ ተምረህ አትሞክርም። እየበረታ ሰውንም ታበረታለህ እንጂ ሰውን አበርትተህ በኋላ ራስህን አታበረታም። የቅድመ ተከተሎችህ ሁኔታ፣ የትኩረት አቅጣጫ ቁልፍ ናቸው። ሁሌም ትኩረት የሰጠኸው ነገር ቅድሚያ የሚያገኘው ጉዳይ ነው። ለምትወደው ሰው ትኩረት ስትሰጥ በሕይወትህ ውስጥ የተለየ ስፍራ እንዳለው ታሳያለህ። ለጊዜያዊ ምቾትና እረፍትህ ቅድሚያ ስትሰጥ ዘላቂው መደላደልህን እየገፋ ትሄዳለህ። መጥፎም ይሁን ጥሩ ዓይንህ ያረፈበት፣ ልብህ የመታለት፣ ስሜትህ የተገዛለት፣ እግርህ ያቀናበት ነገር ያድጋል፣ ይመነደጋል፣ ከፍ ይላል፣ ይበለጽጋል። አዎ ጀግናዬ፣ ትኩረትህን ቃኘው፣ መርምረው። ምን ጥለህ ምን ይዘሃል? ምን መርጠህ ምን ስትተሃል? ግንባታህ ላይ አተኩር። ራስህን ለማብቃት ጊዜ ውሰድ። ለማደግ ለመሻሻል ብቁ ሆኖ ለመገኘት ብርታትን ተላበስ። ያለህ ጉልበት፣ ውስጥ የተከማቸው ኃይል፣ እምቅ አቅምህ ሁሉ በትኩረት አቅጣጫ የሚፈስ ነው። አንዳንዶች በጣም መልካም ሰዎች ሆነው ይገኛሉ። ምክንያቱም ትኩረታቸው ሁሉ መልካም ነገር ላይ ስለሆነ። ክፉ የተባሉትም እንዲሁ ምንም ክፋት የሚያሳስብ ነገር ባይከሰትም ክፋትና ችግርን ከማሰብ ወደ ኋላ አይሉም። ዓይንህ የፈለገውን መርጦ ማየት ይችላል። ጆሮህ ያሻውን ፈልጎ መስማት ይችላል። በአንተ ቁጥጥር ስር ያለ አእምሮም ስለመረጥክለት ጉዳይ ማሰብ ይችላል። መከልከል ፈልገህ ያልቻልከው፣ ማቆም አስበህ ያቃተህ፣ መክታቱን ተመኝተህ የተሳነ ስለማትችል ሳይሆን ሙሉ ትኩረትና ሐሳብህን ስላልሰጠኸው ነው። አዎ፣ ታዋቂዎች የታወቁት፣ ዝነኞች ስማቸውን የተከሉት፣ ብርቱዎች የተሞገሱት በየዘርፍ ስለተገኙ ሳይሆን አንድን ነገር እስከ ጥግ አሳደው መያዝ ስለቻሉ ነው። ቢሰለቻቸውም አላቆሙም፣ ቢደክማቸውም አልታከቱም፣ ቢወድቁም በዛው አልቀሩም፣ መንገዱ ቢዘጋባቸውም ተስፋ አልቆረጡም። ትኩረታቸው ትልቁ ኃይላቸው ነው፣ ብርታታቸው ነው፣ ጥንካሬያቸው ነው።
ቅድመ ሁኔታ ሳታበዛ፣ ምክንያት ሳትደረድር የሚጠቅምህና የሚገነባህ ነገር ላይ ማተኮር ጀምር። እድገትህን መርጠህ ስራበት። እውቀትን ቅድሚያ ሰጥተህ ተማር። ክህሎትህን ለይተህ አዳብረው። ደስታህን በትኩረት አግኘው። ምክንያቶችህን በማራቅ የልብ መሻትህን አሳካ። ማግኘት ያለብህን አግኝ። መድረስ የሚገባ ስፍራ ድረስ። የሚያሸማቅቅህን፣ የሚያስጨንቅህን፣ የሚያሳዝንህን፣ የሚቃወምህን፣ የሚያታግልህን ለአንተ ሳይሆን በአንተ ላይ የሚሰራውን፣ የሚወግንልህን ሳይሆን የሚወግንብህን እሱን ስርዓት መሳይ ጨቋኝ አካሄድ ስበረው። የትኛውም ለራስ ያወጣኸውም ይሁን ማህበረሰቡ አውጥቶ የሰጠ ህግ ሊጠቅምህ እንጂ ሊጎዳህ አይገባም። ልታተርፍበት እንጂ ሊያከስርህ አይገባም። በህግ መኖር፣ በስርዓት መመራት፣ እንደ ደንቡ መራመድ አግባብ ነው። ነገር ግን የበታችነትን የሚያበዛ፣ ከአብሮነት በተሻለ ፍርሃትን የሚጭን፣ ከድንቅነት ባሻገር በተራነት የሚያስር፣ ከይቅርባይነት በተለየ ለበቀል የሚያሰናዳ ከሆነ ለኛ እየሰራ ሳይሆን በእኛ ላይ እየሰራ ነው። ከዚህ በፊት የነበሩ የተጻፉም ሆነ ያልተጻፉ ህጎች ሙሉ በሙሉ ጠቃሚና እንከን አልባ ናቸው ማለት አይቻልም። ምክንያቱም አንድም በሰው ስለተጻፉ፣ ሌላም የተደነገጉበትና መተግበር የጀመሩበት ዘመን ከአሁን ጋር ስለሚለያይ። ትናንት ነውር የነበረ ተግባር ዛሬ አግባብ ሆኖ ሊገኝ ይችላል። አዎ ተክላይ፣ የትኛውም ህግ እንዲሰራልህ የማድረጉ ድርሻ አንተ ነው። ሁን ብሎ አንተን ለመጉዳት፣ ወደኋላ ለማስቀረት፣ በበታችነት ለማሰር፣ በፍርሃት ለማሸማቀቅ የሚወጣ ህግ የለም። ምናልባትም ከተጻፈው በላይ ያልተጻፈውም ማህበራዊ ደንብ በተቃራኒ እየሰራብህ ሊሆን ይችላል። ተለይቶ መታየት፣ አዲስ ነገር መሞከር፣ የማይቻል የሚመስለውን ሆኖ ማየት፣ ህይወትን ከመታገል በላይ በሙላት መኖር፣ ድፍረትህን መግለጥ፣ አንገትህን ማውጣት፣ ስለ ራስህ በኩራት ማውራት እብድ ወይም አማጺ ሊያስብልህ ይችላል። ቁም ነገሩ ግን ያንተ በአብዛኛው እብድና አማጺ መባል ሳይሆን ለራስህ ጤነኛ፣ ትክክልና ባለራዕይ መሆን ነው። መስማት የሚገባህን ብቻ ካልሰማ፣ ማድረግ ያለብህን ብቻ ካላደረግ፣ መቀበል ያለብህን ብቻ በሚዛን ካልተቀበልክ፣ መደበኛው ህይወት ሁሌም ከጎንህ ይኖራል፣ አብሮህ ይዘልቃል፣ አብሮህ ይጓዛል። አዎ ህጉን ስበረው። ለአንተ እንዲሰራልህ፣ እንዲያግዝህ፣ እንዲያበረታህ፣ እንዲያነቃህ አድርግ። ይሉኝታ በትንሹ ጥሩ ሊሆን ይችላል፣ ሲበዛ ግን የውድቀትና የበታችነት መንስኤ ነው። ስለ ራስ የሌለውን ታሪክ ፈጥሮ መተረክ ነውር ሊሆን ይችላል። እውነተኛውን ማንነት በሚገባ መግለጽ ግን ራስን ማወቅ ነው። ቁጭ ብሎ የማህበረሰቡን ችግር መተንተን እውቀት ሊመስል ይችላል። ችግሩን ለመቅረፍ እርምጃ መጀመር ግን ሊቅነት ነው። በዚህም በዛም እንደ መደበኛው ህግ ቁጥርና አንቀጽ የሌላቸው ህግና ደንቦች በዙሪያችን አሉ። በእድገታችን ውስጥ ተዋህደውናል። በህይወት ውጣ ውረድ ውስጥ አጥረውናል። በመውጣትና መግባት ዓለም ድንበር አበጅተውልናል። ጥቅምና ጉዳታቸው እስካልተለየ ድረስም ሁሌም በምክንያት አልባ ተፈጻሚነታቸው መቀጠላቸው አይቀርም። አዎ ብዙ ኃይልህን የሚያወጡ፣ የሚያበረታቱ፣ ራስህን እንድትሆን የሚደግፉ፣ ለውጥህን የሚያግዙ፣ ከህልም ጎን የሚቆሙ ብዙ መልካም ህጎች አሉ። ስታሸንፍ ትከበራለህ፣ ስታገለግል ትሾማለህ፣ ስትሰጥ ይሰጥሃል፣ ስትበረታ ታበረታለህ፣ ስትኖር ብዙዎችን ታኖራለህ፣ ስታከብር፣ ስትከባበር የጠለቀ ውህደትንና አንድነትን ትፈጥራለህ። ከሚሰሩልህ ህግጋት ውጪ የሚሰሩብህን፣ የሚያሳንሱህን፣ የሚሰብሩህን ህግጋት አስወግድ። የሚሰሩልህን ተጠቅመ ወደ መዳረሻ ተጓዝ።
እንደ እብድ ቢመለከቱ፣ ጣታቸውን ቢቀስሩብህ፣ ቢስቁብህ፣ ቢሳለቁብህ ጉዳያቸው ካንተ ጋር ሳይሆን ከእውነተኛው ችሎታህና ህልምህ ጋር ነው። ያሰኛቸውን ሊሉህና ሊያደርጉብህ ይችላሉ። የሚያሳዝነው ግን ያንተን ህልም እውን ሊያደርጉልህ አለመቻላቸው ነው። መንገድህ ሁሉን ያካተተ ነው። ውዴታንና ግዴታን፣ ፍቅርንና ጥላቻን፣ መውደድንና መገፋትን ሁሉን በአንድ አዋህዶ የያዘ ነው። አንዳንዶች ምን እንደምታደርግም አይገባቸውም። ከየት እንደመጣህ አያውቁም። ወዴት እንደምትጓዝ አይረዱም። በምን እንደምትመራ አይገባቸውም። ከነርሱ ቃላትና መጥፎ እይታ በላይ የሚደዳ ውስጣዊ ስሜት እንዳለ አያውቁም። እርሱን ትተህ ተነጥለኸው መኖር እንደማትችል አያውቁም። ዓላማ ያለው ሰው ያለምንም ማስረጃና ማብራሪያ ከድርጊትህና ከንግግርህ ይረዳል። ፍላጎትህን ከፊትህ ያነባል። እንዲሁ በስሜት ትግባባላችሁ። አዎ ጀግናዬ፣ ሲሆን ሲሳካ ከዳር ሲደርስ ላንተ ታይቶሃል። አንተ በሚገባ ታውቀዋለህ። የምታደርገው በደንብ ገብቶሃል። መንገድህን ጠንቅቀህ ታውቀዋለህ። ለምን ከጓደኞች ተነጠልክ? ለምን አነጋገርህን ቀየርክ? ለምን ውሎህን አስተካከልክ? ለምን የምታነባቸውን መጽሐፍት፣ የምትመለከታቸውን ፕሮግራሞች፣ የምትከታተላቸውን ስልጠናዎች በጥንቃቄ መረጥክ? በእርግጥም ከጀርባ ትክክለኛና እውነተኛ ፍላጎት ስላለህ ነው። ህልምህ ምንም ስለተባልክ የሚቆም አይደለም። ምንም ስለደረሰብህ የሚገታ አይደለም። ምንም ያክል ጊዜ ስለወሰድክ የሚቋረጥ አይደለም። በማንም ስለተተቸ ወደ ኋላ የሚመለስ አይደለም። በራስህ ህልምና ራዕይ ዙሪያ ካንተ በላይ ዕውቀትም ሆነ ግንዛቤ ያለው ሰው የለም። ሊረዳህም የሚችል ሰው አይገኝም። ሰዎች ቢረዱህም ባይረዱህም በእርግጥም ህልመኛ ከሆንክ ማንም እንዴትም ህልምህን ከመኖር ሊያቆምህ አይችልም። አዋቂ ያስተውላል። ጠቢብ ባስተዋለው ልክ ሊረዳህና ሊያበረታታ ይሞክራል። አዎ፣ የሰዎችን ሥራ በመደጋገም የተጠመደ አንድም የራሴ የሚለው ነገር የሌለው እንዴትም ለውጥ ያላስመዘገበ ሰው እንዲናገርህና ቅስምህን እንዲሰብር አትፍቀድ። ለደካማ ሰው ራስህን አሳልፈህ አትስጥ። ተግባር ላይ ለሌለ፣ ቃላት ላይ ለሚበረታ፣ ማበርታት ለማይችል፣ ነገሮችን ሁሉ በአንድ አቅጣጫ ለሚመለከት ሰው ፊት አታሳይ። የምታውቀውን ታውቃለህ፣ የምታደርገውንም እንዲሁ ታውቃለህ። ነገር ግን ዕውቀትህ ለራስህ ነው። የፈለግከው ሁሉ በፈለግከው መጠን አይረዳህም፣ አያውቅልህም። ዙሪያህን አስተውል። የህልምህን ወኔ በሚቀሙ ሰዎች ተከባሃልን? ቀላል ያልከውን ጉዳይ ሲያካብዱ ተመልክተሃልን? አቅምህን በራሳቸው አቅም እየለኩት ተቸግረሃልን? በፍጹም አቅልለህ እንዳትመለከተው። አዎ፣ ራስህን በምትመለከትበት ልክ ባይመለከቱህም ሊረዱህ እንደሚገባ ግን አስብ። ምርጫቸው ባይሆንም ማክበር ግን ግዴታቸው ነው። የሚያስፈልግህ የምትኖረውን ህይወት የሚመርጥልህ፣ እያንዳንዱ እርምጃህ ላይ አሉታዊ አስተያየት የሚሰጥ፣ ወደኋላ የሚጎትትህ ሳይሆን ምርጫህን እንደ ምርጫ፣ ፍላጎትህን እንደተለየ ፍላጎት የሚያከብርልህና ማበረታታት ባይችል እንኳን ራስህን እንድትሆን የሚተው ሰው ነው። የታየህን ከማድረግ አትመለስ። ያለምከውን ከማሳካት ወደ ኋላ አትበል። አስቀድመህ ያለቀውን ተመልክተሃልና ትግበራው እንደማይከብድህ አስብ። እብድ አትሁን፣ ነገር ግን በሚያዩ እብድ ተባል። የለየለት አለሌ አትሁን፣ ነገር ግን ለሚከታተሉ አለሌ ሁን። ብቸኛ አትሁን፣ ነገር ግን ለሰዎች ብቸኛ ሰው አልባ ሁን። ትክክለኛው ማንነትህ አንተ ለራስህ የሆንከው እንጂ ለሰዎች ሆነ የምትታየው አይደለም። የእብደት መለኪያ ብዙ ቢኖርም የተለየ መንገድ ስለመረጥክና ራስህን እንደ ጀግና ስለተመለከትክ እንደ እብድ ብትቆጠር ለራስህ ትክክለኛው መንገድ ላይ እስከሆንክ ድረስ
ግድ አይስጥህ፣ ብዙ አትጨነቅ። በማይመለከት ጉዳይ ከሰዎች ጋር ባለማውራትህ፣ ወሬያቸውን ባለማድመቅህ፣ ከማይመጥን ስፍራ በመራቅህ፣ የብቸኝነት ደሴትህን በመውደድህ ዝምተኛ፣ ብቸኛና ሰው እንደማትወድ ልትቆጠር ትችላለህ። ነገር ግን ከራስህና ከአምላክህ ጋር የጠበቀ ግንኙነት እስካለ ድረስ ብቸኛ ልትሆን አትችልም። አዎ ጀግናዬ፣ የተባልከውን አይደለህምና እብድ ተባል። የሆንከውን ነህና የማይሆን ስም ይውጣልህ። ራስህን ታውቃለህና ትችት ይቅረብብህ። በፍጹም አትጨነቅ። ባለን አጭር የመኖር ጊዜ ስለምንባለው ስለሚወራብን ጉዳይ ተጨንቀን ሕይወታችንን ይባስ ልናሳጥራት አይገባም። ራስህን ስታውቅ በኩራት መኖር ትጀምራለህ። የት መድረስ እንደምትችል ደረጃህ ምን እንደሆነ ስታውቅ የልብህ ሙላት የአሰናካዮችህን ዓይን ያርቅልሃል። ቀላልም ይሁን ከባድ ራስህን ሆነ ለራስህ መታገል የግድ ነው። አሉታዊ ንግግርን መዝራት የለመደች ምላስ ለማንም አትመለስምና አስቀድሞ መንፈስን ማጠንከር፣ ራስን ማበርታት ያስፈልጋል። ምንም ስታደርግ የማይጥማቸው ሰዎች ካሉ አንድ ነገር በከወንክ ቁጥር ለተቃውሞ የሚንደረደሩ ሰዎች ካጋጠሙ ቀላሉን በርታ ማለት ከብዷቸው ከባዱን አትችልም ይቅርብህ ለማለት የሚሯሯጡ ሰዎች ወደ ሕይወት ቢመጡ ማዳመጥ ሳይሆን ለአፍታም ጊዜ መስጠት አያስፈልግህም። የሚለጠፍብህ ስም፣ የሚወራብህ ወሬ፣ የሚነገርብህ ጉዳይ አንተን እንደማይገልጽህ በተግባር አሳይ። እሱ እብድ ነው፣ የሚያደርገውን አያውቅም፣ የሚመክረው ሰው የለውም፣ ዝም ብሎ ይለፋል መባል የእንቅስቃሴ ማሳያ ነው። ምክንያቱም የተለየ ተግባር ላይ ያልተሰማራ፣ ባልተለመደ አቅጣጫ የማይጓዝ፣ በመደበኛው መንገድ የሚመላለስ ሰው እንዴትም እብድ ሊባል አይችልምና ነው። የምትባለውን ተወት አድርገህ ፈልገህ የሆንከው ላይ አተኮር። ከተሰጠ ስም በላይ ያለህበት ስፍራ ያሳስብህ። በራስህ መንገድ መዳረሻህን ራስህ ወስን። ከፍተኛ የበራስ መተማመን ችግር አለብህ? እንግዲያውስ ይህን አንድ ሕግ ብቻ አክብር። ዛሬ፣ ትናንት ወይም አምና ካቻምና ለራሴ የገባኸውን አበይት ቃል አስታውስ። ምን ያህሉን በተግባር ፈጽመ ተገኝተሃል? ምን ያህሉን በግማሽ እንኳን አከናውነኸዋል? ምን ያህሉንስ ሳትፈጽመው ቀርተሃል? በራስ መተማመንህን በዋናነት የሚሸረሽረው ልማድህ ለራሴ የገባኸውን ቃል አለማክበር እንደሆነ አስታውስ። ስለዚህ በራስ መተማመንህን ለመገንባት በዋናነት ልታከብረው የሚገባው ሕግም ለራስህ የገባኸውን ቃል በታማኝነት መፈጸም ይባላል። ውጫዊ ጫናዎች፣ የዝግጅት ማነስ፣ የፍጹምነት እሳቤ፣ ተቀባይነት የማግኘትና የውድቀት ፍራቻ ይኖራል። ነገር ግን በዚህ ሁሉ መሃል አልፎ ለራስ ቃል መታመን አይነተኛው የበራስ መተማመን ችግር መፍትሄ ነው። አዎ ጀግናዬ፣ ትልቁ የሕይወትህን ጥራት የሚወስነው ወሳኝ ክህሎት በራስ መተማመን ነው። እጅግ ወሳኙ ወደፊት ሊመራህ የሚችለው የተሻልክና ብርቱ ሰው የሚያደርግህ ነገር ለራስህ የምትሰጠው ቦታ ነው። የዓለም አብዛኛው ሕዝብ በራሱ ከመተማመን በላይ በሰዎች ዘንድ ተቀባይነት ለማግኘት በመጣር ተጠምዷል። ለራስህ መኖር እስካልጀመርክ፣ ምርጫዎችን እስካላከበርክ፣ ላመንክበት እስከ ጥግ እስካልተጓዝክ፣ ቃልህን ደጋግመ የማክበር ልማድን እስካልገነባ፣ ለገዛ ሕይወትህ ትኩረት እስካልሰጠህና ለአስተሳሰብህ ግድ እስካልሰጠህ ድረስ በፍጹም የበራስ መተማመንህን ክህሎት ልታሻሽል አትችልም። መካከለኝነት ሕይወትህን እንዲገነባ አትጠብቅ። ውሃ ቅዳ ውሃ መልስ በሆነ አካሄድ ራስ ላይ ተጨባጭ ለውጥ ልታመጣ አትችልም። አዎ ቢፈትንህም ለራስህ ለመታመን መጣር ይኖርብሃል። ምንም ቢከብድህ ለራስህ ቅድሚያ መስጠት ይኖርብሃል። ምንም ምቾት ባይሰጥህ
በየቀኑ ራስ ላይ መስራት ይኖርብሃል። ያለ ህመም የሚገኝ ታላቅነት እንዳለመኖሩ ራስን ካለማስጨከንና ራስ ላይ ካለመጨከን የሚመጣ በራስ መተማመን አይኖርም። የውጫዊውን ከባቢ ለአፍታ ተውት አድርገው። ከሰዎች ወሬ ለጊዜው ጆሮህን መለስ አድርገው። የራስህን ጩኸት አድምጥ። የራስህን የቤት ሥራ አስቀድመ ጨርስ። ለራስህ ስለምትሰጠው ቦታ፣ ለራስህ ስለምትገባው ቃል ተጠንቀቅ። ከገባህ በኋላ ግን ለመፈጸም የምትችለውን ሁሉ አድርግ። መሸም ዘገየም፣ በጥራት ተሰራም አልተሰራም፣ ለራስህ ታመን። ከገዛ ራስህ ወቀሳና ውንጀላ ራስህን አድን። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባባይ